ሴት ሆነሽ እንዲህ አይነቱ ፈተና አይግጠምሽ። አሜን በይ። አንድ እህት በውስጥ የላከችልኝ መልእክት ሌሊቱን አንጀቴን ሲበላኝ አደረ። ይህንን ታሪኳን በሁለት ክፍል እነግራችኋለሁ። ሰላም ወንድሜ ናቲ፣ አንድ ቪዲዮ ስራልኝ፣ የመካንነት ስራ ለሚሰሩ ሆስፒታሎችም አድርስልኝ። የምኖረው አዲስ አበባ ነው። 34 ዓመቴ ነው። ሁለቴ አግብቻለሁ። የመጀመሪያው ባለቤቴ ልጅ ስላልወለድኩለት 5 ዓመት ቆይተን ፈታኝ። ከአሁኑ ባለቤቴ ጋር 6 ዓመት ሆነኝ፣ ያውም አልወለድኩለትም። የራሴ የሆነ ሱቅ ነበረችኝ፣ በደንብ እሰራ ነበር። ባለቤቴም ተቀጥሮ ይሰራል። ጥሩ ኑሮ እንኖር ነበር። በተጋባም በሁለተኛ ዓመት ግን ልጅ ለማግኘት ምርመራ ጀመርኩ። የሱቁን ብር አማጥጬ ጨረስኩ። ሱቄን ባዶ ሆኖ ተዘጋ። ከሱቅ በኋላ በጣም ብዙ ስራ ሞከርኩ። ውስጤ ሰላም ስላልሆነ አልሳካለኝ። ስነሳም ስቀመጥም እንዴት ጌታዬ ምን አረኩ እያልኩኝ ማልቀስ ነው ስራዬ። የመካንነት ሕክምና በጣም ውድ ነው። 5 ጊዜ የሚሆን IUI አሰርቻለሁ። ያልወሰድኩት መድኃኒት የለም። ላቦራቶሪ አልትራሳውንድ በሄድኩ ቁጥር የማወጣው ወጪ ከአቅማችን በላይ ነበር። ተበድሬ ሁላ ሞከርኩ። በመጨረሻም ያንቺ IVF ነው መሰራት ያለበት ተባልኩ። ሕክምናውን አቋረጥኩ። መኖር ካቆምኩኝ 3 ዓመት ሆነኝ። መቼም ቢሆን በኔ ላይ ይደርሳል ያላልኩት ይሄው በኔ ደርሶ መኖር የማይባል ኑሮ እኖራለሁ። ያቺ ታታሪ ተጫዋይ ሳቂታዋ ሰው ወዳድ ተግባቢ ሰርታ የማይደክማት ንጹህ ልጅ ሁሌም ትናፍቀኛለች። የጎረቤት የዘመድ ጥያቄ ያሳምመኛል። ኃጢአት ሰርቼ ፈጣሪ እንደቀጣይ ነው የብዙዎቹ አስተሳሰብ። ፈጣሪን ይቅር በለኝ ብለሽ አልቀሰሽ ለምኝው ይሉኛል። እኔ እስከማውቀው ውስጤ ንጹህ እንደነበር፣ ያም ሆኖ ፈጣሪ ምን አጥፍቼ ነው እያልኩ እጠይቀዋለሁ፣ አለቅስበታለሁ። አሁን ላይ ከቤት ከወጣው 3 ዓመት ሆኖኛል። ከሰው ጋር መቀላቀል አልፈልግም። እርጉዝ ካየው ቆሜ አለቅሳለሁ። አራስ ሕፃን ሳይም ክፍት ይለኛል። የወለደች ድመት ሳይ እቀናለሁ። እናታቸውንና ልጆቻቸውን ሳይ አለቅሳለሁ። በሕይወቴ ሁሉ ተስፋ ቆርጫለሁ። የደረሰብኝን ተቀብዬ መኖር አልቻልኩም። መውለድ አልችልም ብዬ መቀበል አቃተኝ። ዝም ብዬ ማልቀስ ብቻ ሆኗል ስራዬ። ስቃይም ማስረዳት አልችልም። የምኖርለት ነገር አጣሁ። ዓለም ላይ ካሉ ሴቶች ሁሉ የተጠላው ያነስኩ የተናኩ ይመስለኛል። ውጭው ማየት አልፈልግም። ሰዎች ስለኔ ብቻ የሚያወሩ የሚሾካሸኩ ይመስለኛል። ሁሌ ከማልቀስ የተነሳ የማይግሪን በሽተኛ ሆኛለሁ። ፊቴ፣ ሰውነቴ፣ ጸጉሬ ተበላሽቷል። ራሴን በመስታወት ማየት እንኳን አልፈልግም። ጥርሴን መቦረሽ፣ ገላይን መታጠብ፣ ጸጉሬን ማበጠር ይናፍቀኛል። ጸጉሬ ሲያደግ ቶሎ ላጨዋለሁ። ልብስ፣ ጫማ፣ ሻሽ ከገዛው ብዙ ዓመት ሆኖኛል። እየጾምኩ እየሰገድኩኝ ሌሊቱን ሙሉ እያለቀስኩ ፈጣሪ ለመንኩት፣ ግን መልስ አጣሁ። ፈጣሪ የሚጠላኝ የረገመኝ ይመስለኛል። አሁን ላይ ለሱ መስገድ እሱን መለመን ትቻለሁ። አይሰማኝም። ዓለም ላይ እኔ ብቻ ይህን ሁሉ ስቃይ የማሳልፍ ይመስለኛል። ራሴን ማጥፋት አልፈልግም። ትልቅ ኃጢአት ነው። ግን ሁሌ ስተኛ ተስተካክዬ ፈጣሪን እንድሞት ለምኜ እተኛለሁ። ያሳለፍኩትን ስቃይ ማንም አያውቅም። አይምሮዬ ደንዝዟል። አንዳንዴም ስናገር አፌ ይያያዝብኛል። ለባለቤቴም ሚስት መሆን አልቻልኩም። እንዲፈታኝ ስነግረው ያለቅሳል። ገንዘብ ስለሌለኝ ነው ይለኛል። የራስህን እድል ሞክር እለዋለሁ። ጓደኞቹ ሁሉ ወልደዋል። ሳዩ በጣም ያሳዝነኛል። ልጅ በጣም ይወዳል። ወደፊትም መራመድ አልቻልኩም። ምን ልሁን? መተንፈስ እፈልጋለሁ። እባካችሁን የሰዎችን ሐሳብ እፈልጋለሁ። እገዛም ያስፈልገኛል። በነፃ ሕክምናውን ካገዙኝ ለሆስፒታሎችም አድርሱልኝ። የሐኪም ማስረጃ ማቅረብ እችላለሁ። ለመፍትሄው ሰበብ ሁኑኝ። አመሰግናለሁ። በቅርብ የተደረጉ ጥናቶች እንደሚያሳዩት ጄንዚ በታሪክ ከተመዘገቡ ትውልዶች ሁሉ ይበልጥ ሲንግል የሆኑ ሰዎች የሚበዙበት ትውልድ ነው ተብሏል። ጄንዚ ማለት እንግዲህ በአውሮፓውያኑ አቆጣጠር ከ1997 እስከ 2012 ድረስ የተወለዱ ሰዎችን የሚያጠቃልልም ሲሆን ጥናቱ እንደሚያመለክተውም ታዲያ እንግዲህ ጄንዚ ከቀደሙት ትውልዶች ሁሉ አንጻር የፍቅር ግንኙነት ለመመስረት የሚያጠፉት ጊዜ አነስተኛ ነው ተብሏል። በጥናቶች መሰረት ደግሞ እንግዲህ በርካታ ወጣቶች በገንዘብ ነክ ጉዳዮች ላይ ትኩረት እንደሚያደርጉና የፍቅር ግንኙነቶችንም እያዘገዩ ወይም ደግሞ ጨርሶ ተውት መሆናቸውንም አረጋግጧል ማለት ነው። አንዳንዶችም ይህንን እንደ ችግር የሚመለከቱትም፣ ሌሎች ደግሞ እንደ ጥሩ ነገር አድርገው ይመለከቱታል። እናንተስ ምን ሐሳባላችሁ? ሐሳባችሁን በኮሜንት አካፍሉን። ሰበር መረጃ ተሰምቷል። የቀድሞው የጠቅላይ ሚኒስትር መለስ ዜናዊ ልጅ ሰመሃር መለስ እጅግ በጣም በሚያስገርም ሁኔታ ላይ በትግራይ ክልል የሚገኙ የአባቴ ጓዶች ለትግራይ ክልልም ሆነ እንዲሁም ደግሞ ለትግራይ ሕዝብ ላይ ምንም አይነት እንግዲህ ፋይዳ ያመጣሉ ብዬ አልጠበቅም ስትል የህወሓት አመራሮችና የቀድሞ የአባቷን ጓዶች በተቸቷ ተሰማ። በኢትዮጵያ ውስጥ ጠቅላላ ያለው የፖለቲካ ስርዓት ከብሔርና ከፖለቲካ እንዲሁም ደግሞ ከዘረኝነት የወጣ እና የጸዳ አለመሆኑ እጅግ በጣም ያሳስበኛል። ስለዚህ ለኢትዮጵያ ሕዝብ ላይ ሁለንተናዊ የሆነ አቃፊ የተባለ ከፍተኛ ተባለ እንግዲህ የፖለቲካ
አቅም ያለውና ኢትዮጵያን ወደፊት ሊያሻገር የሚችል ሐሳቦችን የያዘ የፖለቲካ አውድ ያስፈልጋታል ስትል የተቸች ሲሆን የብልጽግና ፓርቲ አሁን ላይ የሚተችበት ጥሩ ጎን አለው እንዲሁም ደግሞ የሚተችበት መጥፎ ጎን አለው ስትል ገልጻለች። በጠቅላላ እንግዲህ በኤርትራ በሱዳን እንዲሁም ደግሞ በህወሓት ታጣቂዎች ላይ የተደረገ የሚገኘውን አሻጢርና የትግራይ ህዝብን ዳግም የሚያስተፈጽፍና እንዲሁም ደግሞ በርካታ ወጣቶችን በአፈናና በጭቆና የሚያስውል ከፍተኛ የተባለ ፖለቲካ አውድም ትክክል አለመሆኑ የተቃወመች ሲሆን ሰመሃር መለስ በሀገሯ ኢትዮጵያ ውስጥ ላይ ከፍተኛ የተባለ የፖለቲካ መነቃቃቶች መጥተው ዲሞክራሲ የሰፈነበትና የህዝቡን ተጠቃሚነትና የህዝቡን ጥምዝ ያማከለ ፖለቲካ አውድ እንዲኖር እንደምትፈልግም ገልጻለች። የአባቴን ተልኮ የበሉት የአባቴ ጓዶችና እንዲሁም ደግሞ የአባቴን ተስፋ የአባቴን አደራና የአባቴን ህልም አደራ ሰጥቷቸው ነገር ግን አደራቸውን በአግባቡ ያልተወጡ ናቸው ስትል የአባቷን ጓዶች የህወሓት አመራሮችን የተቸች ሲሆን በኤርትራ በኩልም ያለውን የፖለቲካ አውድና እንዲሁም ደግሞ የአሰብ ወደብን የማስመለስ ጥያቄ የምትመለከተ በትክክለኛና በአካሄዱ በአማራ ሁኔታ ላይ እንዲሆንም ያሳሰበች ሲሆን የንጹሃን ህይወቱ መጥፋት የለበትም እንዲሁም ደግሞ በጦርነትና በአፈሙዝ የሚመጣ ምንም አይነት ኃይል በዚህ ዘመን የለም። የአባቴ ጓዶችና አባቴ በነበሩበት ዘመን ላይ ምናልባትም የኃይል አማራጭ አስፈላጊ ሆኖ ነበር። አሁን ግን የኃይል አማራጭ አስፈላጊ አለመሆኑን አምንበታለሁ ስትል ሰመሃር መለስ መግለጿን በዛሬው ዕለት በበርካታ ሚዲያዎች ተገልጿል። ለአንድ ለውጭ ሚዲያ በሰጠችው መግለጫ ነው ይህንን ሁሉ ሐሳብ አካታ የኢትዮጵያ የፖለቲካ አውድ መስተካከል እንዳለበት እንዲሁም ደግሞ የአባቷ ጓዶችም የህወሓት አመራሮች የሚያደርጉት ድርጊት ለትግራይ ህዝብም ለትግራይ ክልልም የሚጠቅም አለመሆኑና ኢትዮጵያዊነት አጥብቀው መያዝ እንዳለባቸው ወደ ኤርትራም ሆነ ወደ ሱዳን ለመገንጠል ምንም አይነት አመቺ ሁኔታ የሌለና አብሮ የኖረ አብሮ የተጋመደ እንዲሁም ደግሞ አብሮ የተለያዩ ነገራቶችን በክፉ ደጉን ያሳለፈ ህዝብን አንድ የማድረግ ሐሳቦችን እንዲቀላቀሉም ጥሪ ያቀረበች ሲሆን በተለይም ደግሞ በኤርትራ ወንድሞችን ወደ ኢትዮጵያ ለማቀላቀል እንጂ ኢትዮጵያ ውስጥ የሚገኘው ትግራይ ወደ ኤርትራ እንዲቀላቀል ፍላጎት እንደሌላትም በይፋ መግለጿን ተከትሎ በኢትዮጵያ አውድ ውስጥ ላይ ምናልባትም በቀጣይ ጊዜያት ላይ በፖለቲካ ሂደትም ላይ ብቅ ልትል የምትችልባቸውን ሐሳቦች ለአንድ ለውጭ ሚዲያ መግለጿን በዛሬው ዕለት በሰፊው በሚዲያ ሲገለጽ እንደነበር ታይቷል። ከዚህ በኋላ አሜሪካ ሄዳችሁ ግሪን ካርድ ለመጠየቅ ያሰባችሁ ሰዎች እንግዲህ 100,000 የአሜሪካ ዶላር ቦንድ ማስያዝ አለባችሁ ወይም ደግሞ እንደ ዋስትና አለ እሱ ማስያዝ አለባችሁ የተባለ ይህንንም ህግ እንግዲህ የሚያወጣው የዶናልድ ትራምፕ መንግስት ሲሆን አሁን ላይ አልጸደቀም፣ ተግባራዊ አይደረግም። ነገር ግን ለማውጣት እንደዚህ አይነት እንቅስቃሴ እንደጀመሩ ታውቋል። ይህም ህግ የወጣበት ምክንያት እንግዲህ ወደ አሜሪካ የሚገቡ ሰዎች ሰልፍ ሰፊሸንት ወይም ደግሞ በራሳቸው ላይ ጥገኛ እንደሆኑ ራሳቸው ማስተዳደር እንዲችሉ ፕሩቭ ለማድረግ ነው። ከዛ በተጨማሪ መንግስት ላይ ጥገኛ እንዳይሆኑ ለማሳወቅ ነው። ለምንድነው የወጡ ባሉ መረጃዎች መሰረት እንግዲህ የአሜሪካ ሲቲዝን ከሆናችሁ በኋላ አሜሪካ ገብታችሁ 5 ዓመት ቆይታችሁ ዜግነት ካገኛችሁ በኋላ $100,000 ይመለስላችኋል። ነገር ግን እስከዛ ድረስ ያን $100,000 ፖስት እንደተደረገ ነው የሚቆየው ወይም ደግሞ ዋስትና እንደተያዘ ነው የሚቆየው። ስለዚህ በዛ ራሳችሁን ፕሩፍ ታደርጋላችሁ ጥገኛ እንደማትሆኑ ራሳችሁ እንደምትችሉ ማለት። ስለዚህ ይህንን ቪዲዮ ለአሜሪካ ለመሄድ ላሰቡ ሰዎች በሙሉ ላኩላችሁ። ሰበር ዜና የኢትዮጵያ ፌዴራል ፖሊስ ከተባበሩት አረብ ኤምሬትስ ዱባይ ፖሊስ ጋር በመቀናጀት በኢትዮጵያውያን ላይ ኢሰብአዊ ድርጊቶችን ሲፈጽሙ የነበሩ አደገኛ ህገወጥ የሰዎች አዘዋዋሪዎችን በቁጥጥር ስር አዋለ። ዳውድ ተፈሪ ለገሰና ደስታ ተገኛ በጋዝ የተባሉ አደገኛ ህገወጥ የሰዎች አዘዋዋሪዎችን የተለያዩ የማታለል ዘዴዎችን በመጠቀም 105 ዜጎችን በህገወጥ መንገድ ወደ ዱባይ በመውሰድና ከ188 ሚሊዮን ብር በላይ ከተጎጂዎች በመሰብሰብ በበርካታ ዜጎች ላይ ከፍተኛ የሰብአዊ መብት ጥሰት ሲፈጽሙ የቆዩ በመሆናቸው የኢትዮጵያ ፌዴራል ፖሊስ ከዱባይ ፖሊስ ጋር በመተባበር በቁጥጥር ስር ውለው ለሀገራቸው ተላልፎ እንዲሰጡ ተደርገዋል። የኢትዮጵያ ፌዴራል ፖሊስ በተጨማሪ ባደረገው ክትትልም በሀገር ውስጥ ሆነው በዱባይ ካሉ ግብረ አበሮቻቸው በሚሰጣቸው ትዕዛዝ ሰዎችን መልምለው በመላክና የባንክ አካውንታቸውን ከፍተው ገንዘብ እያሰባሰቡ የነበሩ አንደኛ ቡዛየው አውጋቸው፣ ሁለተኛ ራህመት አበበ የተባሉ ተጠርጣሪዎችን በቁጥጥር ስር አውሎ ምርመራውን በስፋት በማከናወን ላይ እንደሚገኝም ገልጸዋል። ታዲያ ፌዴራል ፖሊስም እኚህን የብዙ እህት ወንድሞችን ባለባቸውን ግለሰቦች በቁጥጥር ስር በማዋሉ